እንግዲህ ቲና ታሪክ ሰራች ማለት ነው። የአባዬን ሚስት ከየትም ፈልጋ ከየትም ናቲ ተደብቆ ስልክ ሲያወራ ሰምታ እንግዲህ አጣቆመቻቸው ማለት ነው። አባዬ እንግዲህ ደስታው የሚመለስ ይመስለኛል። ምክንያቱም ናቲ የሚባል እንግዲህ ከአባዬ እጅ በልቶ ጠጥቶ ከእናቱም ጭምር ከአዲ ናቸው ማለት ነው። አባዬን ክደውታል። ምን አይነት ሰው እንደሆኑ አላውቅም ማለት ነው። ለካ አቶ ገዛኸኝ እውነቱን ነበር በር ዘግቶባት ሲያሰቃያት የኖረው። እውነት ለመናገር በጣም ክፉ ሴት ናት አለሜ። ልጇም ደግሞ የእሷኑ ወርሶ እንግዲህ አባዬ ሚስቱን መቼም አያገኛትም። እንደዚሁ ስትናፍቀው ይኖራል እንጂ መቼም እኔ ናቲ አይደለሁም በፍጹም ሚስቱ የት እንዳለች ደብዛዋን ነው የማጠፋው እያለ እንግዲህ በጣም ሲናገር ነበረ። ትናንት አይታችሁታል። በዚህ ልክ ክፋት ትሁትም ታዲያ አሁን ናቲን ትጠላዋለች ብዬ ተስፋ አደርጋለሁ። ውሸት ይዛበታለች። ከአንዴም ሁለት ውሸት ይዛበታለች። አንደኛው አባባ እዚህ ቤት ከመጡ እውነት ተመስገን ካመጣቸው እኔ እቀጣለሁ ብሎ ጉራው ሲነፋ ተመስገን አባባን ይዞ ሲመጣ ብን ብሎ ከቤት ወጥቶ ሄደ። ሁለተኛው ውሸት ደግሞ ተመስገንን ወቅቶ ልክ እዛ እንደ ሌላ ሰውዬ ሆነ እንትን ሲል እሱም ሌላ ውሸት ነው። ታዲያ ለትሁት እንዳትነግሩ ምናምን ብሎ ነበረ። ትሁት ከሰማች ትርቀኛለች አለ። በጣም ራስ ወዳድና እኔ ምን ልበላችሁ፣ ለሱማ እንደው ቃላት የለኝም እውነት ለመናገር። ታዲያ ትሁት በጣም ተናዳለች። ተመስገንን ወቅተዋል ወይስ አልወጋኸውም? ነገረትሽ አይደላች አቃጣሪ፣ ማንም ይንገረኝ። ወቅተዋል። ትንሽ ነው ጫር ያደረጉት፣ የሚካበድ አይደለም። እኔ እኮ አይቼዋለሁ ባይኔ፣ እኔ ነኝ ያስታመምኩት። ከዛ በኋላ ምን አይነት ሰውን አንተ ውጣልኝ አሁን አለችው። ከዛ አልወጣም ላስረዳሽ ሲላት እሷ ቤቱን ጥላ ወጣች። እዛ ውጭ ብላ እንግዲህ አንተ ምን አይነት አቃጣሪ ና ሲል እንግዲህ ተመስገን ትዕግስቱ አለቀ። ወቅቶ ለቀቀልኝ ማለት ነው። እኔ እውነት እንዴት ደስ እንዳለኝ እንደው አትጠይቁኝ። አረ እንደው ወይኔ እንደው ወንጀለኛ ይባላል እንጂ እንደው እስከ ወዲያኛው ቢያሰናብተው ራሱ ደስ ይለኝ ነበር። ትላንት በጣም ነበር እንደው ደሜን ያፈላው ናቲ። በጣም ክፋቱ ከእለት እለት እየጨመረ ነው የሚሄደውና አባዬ አሁን ሚስታቸውን የማግኘት እድላቸው እንግዲህ ትንሽ ከበድ ይላል ማለት ነው። ግን ቲና ምናልባትም አባዬ ላይ ካሁን በኋላ ምንም አይነት ክፋት አልሰራም ስላለች በሷ በኩል ትንሽም ቢሆን ከናቲ ፍንጭ ታገኛለች ብዬ ተስፋ አደርጋለሁ። አለያም ጉልበታቸውንም ሆነ ሕግም ተጠቅመው ቢሆን ናቲን እንግዲህ ግጥም አድርገው አንተን ብለው ከዛ በኋላ የት እንዳለች ይናገራል ማለት ነው እንጂ ናቲ እንዲሁ በቀላሉ ሁላቸውም ፊት ነስተውኛል፣ እዛ ቤት መምጣት አልፈልግም አላትሁትን። እዛ ቤት መምጣት ካልፈለግ እኔንም ማግኘት አትችልም፣ በጣም አዝናለሁ ብላ ስልኩን ዘጋችበት። በጣም ተናደደ። ቆይ አንተ ምን አይነት ይሄ ፍቅር ነው ወይስ አሁን ላይ ጭራሽ እልህ ነው የያዘኝ አለ። አባዬም ሚስቱን ዘላለሙን አያገኛትም እመኝ፣ ምክንያቱም ፊት ነስቶኛል፣ ለተመስገን አግዟል። ስለዚህ አባዬ ሚስቱን መቼም አንድ ያገኛት አላደርግም አለ ክፉ። ከዛ በኋላ እውነት አንተ ደግሞ ከኔ የባስከነ በጣም ኧረ እኔስ እንደው እኔም ኃይለኛ ነኝ እላለሁ እንዴ? አንተ ከኔ የባስክ ከሆነ አለችው ቲና። ገና መቻየሽና ካልደረሱብኝ አልደርስም፣ ግን እንደዚህ እንደሆነ ያደረጉኝ ደግሞ እነሱ ናቸው። ለማንኛውም አንቺ ቲናና ማነው ትሁትና ተመስገንን አጣያቸው ብሎ ሄደ። ከዛ አንቺ አቃጣሪ፣ አንቺ ነሽ ለትሁት የነገርሻት አይደለ? ምኑን? አረ ትሁትና ተመስገን ተጣልተዋል። ምን ሆነሃል? ውሸት ነው ብላ ተጣልታለች ምናምን ነገር። ትሁትና ተመስገን ተጣሉ? አዎ ተጣሉ። በጣም ደስ አለው የእውነት መስሎት። ቲና መጀመሪያውኑ እንደዛ ብሎ ሲነግራት ናቲ ትሁትና ተመስገንን ታለያያለሽ፣ አባዬ ሚስቱን አያገኝም አለ። እምልሽን አድርጊ ሲላት አስብበታለሁ ብላ ጥላው እሱ ሲሄድ መስሎሃል ማትረባ፣ አባዬ ላይ ካሁን በኋላ ምንም አይነት ተንኮል አልሰራም፣ ለራሴ ቃል ገብቻለሁ፣ ሌላውን ግን መስራት እችላለሁ እያለች እንግዲህ ትሁት ከአባዬ ጋራ አሁን ትቆማለች። አያችሁ አባዬ ብዙ ነገር እንኳ አድርጓት
ብዙ ነገር እንኳን አድርገው ብዙ ነገር አድርሳበት እንኳን ከቤቴ ውጭልኛል አላትም። ስለዚህ የአባዬ ጥሩነት እየጎላ ስለታየ አባዬ ላይ ምንም ነገር ክፋት ላትሰራ ለራሷ ቃል ገብታለች፣ ካሁን በኋላ ማለት ነው። ትላንትና አባዬን ብለዋለች። አባዬ አንድ እኔ የማውቀውና የምነግርህ ነገር ቢኖር እኔ አንተ ላይ ክፉ እንደማልሰራና ክፉ እንደማላስብ ብቻ ነው አባዬ። ይሄ ነው ሰው ብዬ አስም አልጠራልህም። ታዲያ አንተ ግን ተጠንቀቅ። እዚህ ቤት ማንም ላንተ የሚያስብ ሰው የለም፣ ሁሉም አስመሳይ ነው። አደራህን ተጠንቀቃለች። ትሁት ማነች? ቲና ማን ናቸው? ይሄን ነው ብዬ መናገር አልችልም አባዬ። ለዛ ከሆነማ እሞታለሁ፣ ግን አንተ ራስን ጠብቅ አለችው ማለት ነው። እና እሺ ቲና አመሰግናለሁ አለ። ታዲያ ትሁት ምርጫሽን አንቺ ምረጪ፣ ግን ናቲ በፍጹም ላንቺ አይሆንሽም። ምን ሆነሽ ነው ቲና? ቆይ ቲና አሁን አንድ ነገር እንድልሽ ነው እዚህ ቤት የጠራሁሽ። ምን? ናቴን እንድታከብርልኝ ነው የምፈልገው። እውነት መጀመሪያ ሰው ሲያከብር ነው ሰውን የምታከብሪው እንጂ እሱ ሰውን ሳያከብር እሱ ማን ስለሆነ ነው እኔ ቲና እሱን የማከብረው አለች። ኧረ እንደው ቲና ኮርታኛለች አሁን ላይ። ቲና ፍቅረኛ እኮ ነው፣ ማንም ይሁን ክብር ሲሰጠኝ ክብር እሰጠዋለሁ፣ ክብር ካልሰጠኝ ምን ልሰጠው ትፈልጊያለሽ አለቻት። ስለዚህ እንግዲህ አውቃ አርፋ ትቀመጣለች። ትሁት ፍግጥ ብላለች አሁን ላይ። ከዛ በኋላ እኔ ባሌን መርጫለሁ ብላለች። እንግዲህ የመረጠችው ተመስገንን ይሁን ይሄን ነው ናቲን ነፈዙን ይሁን አላውቅም። ትሁት ናቲን የእውነት አፍቅራው ማለትም አብራው የምትሆን ከሆነ ህይወቷ በሙሉ ሲኦል ነው የሚሆንባት፣ ሲኦል። ምክንያቱም አለሜ ስቃዩን ታበዛዋለች። ገብቷችኋል አይደለ? ትሁትን በጣም ስቃዩን ታበዛባታለች። እንግዲህ አልሰማ ካለች ይበላት። እኔ ምንም ልላት አልችልም። ናቲ በፍጹም ለትሁት የሚሆን ሰው አይደለም። ራስ ወዳድ ሰው ለራሱም አይሆን እንኳን ለሰው ማለት ነው። እና እንግዲህ ትሁት ተመስገን የልጇ አባት ነው። በዛ ላይ ጸባይ ገዝቶ እንደዚህ ሲለምናት እሱን ረግጣ ናቲ ጋር ከሄደች እንግዲህ ከባለቤቱ ያወቀ ምንድን ነው ይባላል አይደለ? ስለዚህ እሷ ታውቃለች ማለት ነው እንግዲህ የሚመጣባትን። እኛ ምንም አያገባንም። ስለዚህ ናቲ እንግዲህ ወይኔ ጉዴ! እኔማ እንደው በቃ አላ ድምፁ ራሱ ባልሰማ ነው የሚለኝ። ለምን እንደሆነ አላውቅም። በጣም ነው ያናድደኝ። ለአባዬ ይሄ አይገባውም ነበረ። እውነት ለመናገር ለአባዬ ይሄ አይገባውም። አባዬ ማለት የክፉ ቀናቸው ነበረ። እናቱን ተንከባክቡ ከገዛይን ጋር ተጋፍጦ እቤቱ ደብቋት፣ ግን እሷም እንደዛ እናቴ ውላ ስታድር እደጃ ላይ የእንቦሳ መስላ ፈርጥጣ ከቤት ወጣች። ትሁት ከቤት አባረረችኝ ብላ። ልጁም ደግሞ የእናቱ ልጅ የእሷን እንትን እየሰማ ይኸው እንዳያችሁት እየሆነ ነው ማለት ነው። እና በጣም ነው የሚያስጠላው። እንግዲህ ትሁት ይሄንን እያየች እኔ እንጃ አላቅም ምን እንደሚፈጠር እውነት ለመናገር እና ብቻ እኔ ተናድጃለሁ። እውነት በጣም ነው ያናደደኝ። ናቲ ራስ ወዳድ ሰው መጨረሻው አያምርም፣ ብቻውን ይቀራልና ትሁት ጥሩነቷ እንዳለ ሆኖ ሰው የሚላትን ነገር የማትሰማው ነገር በጣም የሚያናድደኝ። አንድ ሰው ብዙ ሰው ምክር ሊመክራችሁ ይችላል፣ ግን ከዛ ሁሉ ውስጥ የአንዱን ምክር መቀበል ግዴታችሁ ነው። ምናልባትም የአንደኛው ምክር ሊጠቅማችሁ ስለሚችል ማለት ነው። ትሁት ግን ታዲያ ቲና ናቲን ስለምትጠዩ ነው እንደዚህ ያልሽው፣ ያለ ስሙ ስም ሰጠሽው አለቻት። ትሁት እንግዲህ ተናግሬያለሁ፣ አንድ ቀን ልታመሰግኘኝ ትችያለሽ፣ ግን አላውቅም አባዬ አንተ የቀረውን ንገራት ብላ ወጥታ ሄደች ማለት ነው። እናም አሁን ምናልባትም አባዬ ሚስቱን የሚያገኘው በናቲ በኩል ነው። በናቲ በኩል ማን ነው? ናቲ ያልኩኝ በቲና በኩል። ምክንያቱም እሱ እንደደበቃት ስለምታውቅ፣ ግን የት እንዳለች አታውቅም። እንግዲህ አስተማማኝ ቦታ አስቀምጣት ብለዋለች ማለት ነው። ስለዚህ አሁን ያላቸው አማራጭ ናቲን የፊጥኝ አስረው ሴትየዋ ያለችበትን እንዲጠቁም ማድረግ፣ አለበለዛ ቁጭ አድርጎ እህል ከልክሎ ውሃ ከልክሎ አስሮ ማስቀመጥ፣ ዋጋውን ሲሰጠው ከዛ በኋላ ያለችበትን ይናገራል ብዬ ተስፋ አደርጋለሁ። የአባዬ ስቃይና ህመም በጭራሽ ለናቲ ደስታው ነው የሆነው ማለት ነውና አላቅም በዚህ ልክ ክፋትና አባባም ደግሞ አላዩትም መሰለኝ ሴትዮዋን ይዞ ሲሄድ እንግዲህ ማለቴ ጸበል ነው የሄደችው ነው ያለው። ጸበል የትኛው ጸበል? እሳቸው
ይሄ ነው አግቶ የወሰዳት የተረገመ ማለት ነው። ታዲያ አባባም ትላንት እንግዲህ እኔ የደረሰባትን በሙሉ ነው ተናግሬያለሁ። ከዚህ በኋላ እኔ እንኳን ማስፈልጋችሁ አይመስለኝም ብለው እሳቸውም ወደ መጡበት ተመልሰው ሄዱ። እሳቸው መንገድ እንኳን ጠፍቶብኝ ነው ቤት ጠፍቶብኝ ነው ሲላቸው በዛ በቅያሱ በቅል ተመለሱና ወደ ላይ ሄዱ ምናምን አላቸው። አያችሁ፣ በዚህ ልክ የሰው ልጅ ክፋት በጣም ያስጠላል። እና እንግዲህ ናቲ ዋጋውን ማግኘት አለበት። ተመስገን ትላንት መከሸም ወቅቶታል እስከሚበቃው ድረስ። ወይ አንጀቴ ቅቤ ጥጥት አድርጓል። ብቻ ትሁት ደግሞ ገደልከው ወይ አለች። ትሁትንም ገረፍ ማድረግ አለበት። ተመስገን ያስፈልጋታል። ትንሽ የሰው ነገር የማይሰማ ሰው ቅጣት ያስፈልገዋል። እንዴ እኔን ብቻ ስሙኝ የሚል ሰው በጣም ነው የሚያናድደኝና እንግዲህ ተመስገን ጎበዝ ነው። ተመስገንን አያውቀውም ሲጀመር ናቲ ተመስገንን ስለማያውቀው ነው። ኃይለኛውን ተመስገን ስለማያውቀው ተመስገን አሁን ይሄንኛውን ነው የሚያውቀው። እንግዲህ ተመስገን ደግሞ ማንነቱን ትላንት አሳይቶታል። እኔ በፍቅር ብዬ እንጂ በጸብ ከሆነ አገር የመሰከረልኝ ነው እና ብሎ እንግዲህ ከግርግዳ ጋር አጋጭቶ ለቀቀው ማለት ነው። ከዛ በኋላ እንግዲህ ከዚህ በኋላ እንደ ፈሪ አሁንም ጨለማ ተገን አድርጎ ምናልባት ሊያጠቃው ይችላል ከተረፈ ማለት ነው። እንግዲህ ትናንት እንዳያችሁት ነው። በጣም ነበር ያናድደኝ እውነቱን ስነግራችሁ ማለቴ ለምን ይሄን ያክል ክፋት እንዴት እንደሆነ ግን አይታችሁታል። ፈጣሪ ትዕግስቱ ስጠኝ። ከዛ በኋላ እንግዲህ ናቲ አሁን ከዚህ በኋላ አጠገቤ ብትደርስና አውቃለሁ አንተ ፈሪ ስለሆንክ ጨለማን ተገን እያደረግክ ነው ሰዎችን የምታሰቃየው። ስለዚህ እኔ ተመስገን ደግሞ እንደዚህ በይፋ ነው የምደባደበው፣ ዋጋህን እሰጥሃለሁ ብሎ እንግዲህ አምርቶ ለቀቀው እንደምንጃር ጤፍ ማለት ነው። ስለዚህ ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር አላውቅም። ተመስገን የሚባለው ሰውዬ ግን እንግዲህ ክፋቱ ከቀን ወደ ቀን እየጨመረ ነው የሚሄደው። እውነት ለመናገር ማነው ናቲ ያልኩኝ፣ ተመስገን ጥሩ ሰው ሆኗል አሁን። ይሄ ግን ክፋቱ ጎልቶ ታየበት። ለአባዬ ይሄንን ውለታው ይሄ ነው የአባዬ። ኧረ በጣም ነው የሚገርመው። በእውነት ነው የምላችሁ፣ በጣም ነው ያናድደኝ እኔ ከምነግራችሁ በላይና ፈጣሪ ልቦናውን ይመልሰው ነው የምለው። ሌላ ምንም የምለው ነገር የለም። እንግዲህ ናቲ ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ቲና አባዬ አይዞክ፣ ትንሽ ቀን ብቻ ጠብቀኝ፣ እኔ ምን እንደማደርግ እኔ ራሴ አውቃለሁ አለችው።